ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለእኔ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች ኖላዊ ክፍል 90 ላይ እንግዲህ ባዩሽ ወይኔ እህቴ ወይኔ ማን ነው የነካብኝ? ማን ነው አንቺን ደፍሮ የነካሽ? እንዴት እኔ እንደዚህ ልጋደምልሽ? በአንቺ ቦታ እኔ እንደዚህ ልሆንልሽ? እያለች እንግዲህ እያስመሰለች መታለች ማለት ነው። እኔ ደግሞ አውቄ ነበር እንደዚህ እያለች እንደምትመጣ 100% እርግጠኛ ነበርኩ። የምሬ ነው ማለት ነው። እና እንደዛ እያለች እንግዲህ እንዴት አትነግሩኝም? ብትሞትም አትነግሩኝ ነበር? ይሄን አልነገርም ነበር በቃ ምጥሉኝ። ለዛ ነው አክስቴ ስትሉኝ ነበረው። ለዚህ ብቻ ነበረ። እንዴት እንደዚህ ትደብቁኛል ያላችሁ? ብትሞትም ይሄን አልነበር አይደለ? እያለች እንግዲህ መታ ከአንቾ ጋር ሲዳረቁ ነበረ ማለት ነው። አንቾዬ እንግዲህ እንዴ ምን ሆኖ ነው እትዬ እንደዚህ የሚናገሩት? እናቴ ደህና ናት፣ ይሻላታል፣ አያልቅሱባት እያለች ነበር። እንዴት ከመቼው እናቴ ያሻት ደግሞ ግርድናውን በአንድ የረሳሽው አለቻት ማለት ነው። ወይኔ እናቴ ኧረ እኔ እንደዛ አይበሉኝ፣ እኔ ወዲህ ብሰኛል፣ እንደዚሁም ደግሞ እንዳያስለቅሱኝ ስትል ነበር። እና አንቾ ያው በዚህ ሰሞን በተደጋጋሚ እያለቀሰች ስለሆነ ሰው ባወራ ቁጥር ደግሞ ዝም ብላ ነው የምታለቅሰው ማለት ነው። እና አንቾ የኔ አልቃሻ ይሻላታል፣ አይዞሽ ማለት ትነቃና ታቅፍሻለች የኔ ውድ ማለት ነው። እና ለማንኛውም ባዩሽ ተመልሳ መታለች። እቺ የሆነች አሮጊቶች ሴትዮ ለበላት ማለት ነው። ተመልሳ መታ እንግዲህ እያስመሰለች እያለቀሰች ፖሊሶቹ ሲመጡ አሻራ እንዳሰጥ የማታረገው ነገር የለም። ጆሮንም ደግሞ እየተከታተለኝ ነው ብላ አንቃይቷ ከዚህ በኋላ አጠገቤ ብትደርስ እገልሃለሁ፣ ከማቾች ውስጥ አንደኛ አንተ ነው የምትሆነው፣ ስለዚህ አትከታተለኝ፣ ስነ ስርዓት ይኖርህ ብለዋለች። ጆሮም ደግሞ ፈርቷል። እንግዲህ ተምቹዬንም አግኝተው ነበረ። የሌባ እናት ልጇን አታምንም የሚባለው እውነት ነው። እኛ ለምንድን ነው የምንከታተልሽ? ከአንቺ ምን አለንና ነው የምንከታተልሽ? ሲጀመር ደግሞ እየተከታተሉኝ ነው ብለሽ ለምን ታስቢያለሽ? የሆነ ነገር ካላጠፋሽ የሆነ ማትፈሪ ነገር ከሌለ ለምንድን ነው ይከታተሉኛል ብለሽ የምታስቢው ሲጀመር? ስለዚህ አንቺ ራስሽ ሌባ ስለሆንሽ ነው እኛን እየተከታተሉኝ ነው ብለሽ የምታስቢው። ስለዚህ እንደዛ አታስቢ። እኛም ደግሞ ስራ አላጥንም፣ አንቺን አልተከታተልንሽም ብሎ ነው ምርጥ መልስ የመለሰላት ማለት ነው ተምቹ። ስለዚህ ባዩሽ እርግብ ወርቅ ሰርቃ እንደሄደች የሜላት ወርቅ የአንገት ወርቅ ይዛባት እንደሄደች አታውቅም ነበር። ያኔ ሻንጣ ውስጥ ከታው ነበረ። እና እርግብ ያን ከዛ ቤት ሲወጡ ነው በዛው የጠፋችው። ስልኳ አይሰራም፣ ማንም ሊያገኛት አልቻለም። ስለዚህ ከፖሊሶቹ ቀድሜ ነው አግኝቻት አንቄ ወርቁን መቀበል አለብኝ ብላ ወስናለች ማለት ነው። ብትሞክርላትም ልታገኛት አልቻለችም። ታገኛታለች ብዬ ተስፋ አደርጋለሁ። ትገኛለች ብዬ ቀድማ ታገኛታለች ብዬ ተስፋ አደርጋለሁ። ራሷ ግን ካገኛቻት ስለምትገላት ባትገኝ ራሱ ጥሩ ይመስለኛል። ፖሊሶቹ አግኝተዋት ዋጋዋን ብሰጠዋት ጥሩ ይመስለኛል። ምክንያቱም እርግብ ከተገኘች እሷ ታስራ ባዩሽን እውነቱን ታውጣለች ማለት ነው። ስለ ባዩሽ ሁሉም ነገር ትናገራለች። ምክንያቱም እሷ ታስራ ዝም የምትልበት ምክንያት ምንም ነገር የለም። እሷ ናት ይሄ ሁሉ ጣጣ ውስጥ የከተተቻት እርግብ በነገራችን ላይ ማለት ነው። እርግብ ምንም የምታውቀው ነገር አልነበረም። መስቀልና ፎቶን ራሷን ሰርቃ አምጥታ እንደዚህ አይነት ነገር አለ የስራ ስሪ ይሄን አልገንዘብ ታገኛለሽ ብላ ከገጠር ድረስ ያስመጣቻት ማለት ነው። ስለዚህ የባዩሽ ጥፋት ስለሆነ ባዩሽ ናት መታሰር አለባት ከእርግብ በተጨማሪ። ግን አንደኛ ጥፋት ያለባት እዚህ ስራ ላይ ወንጀለኛ አንደኛ ባዩሽ ናት። ስለዚህ ግዴታ እሷ መታሰር አለባት። የእሷ እውነት ለመውጣት ደግሞ ወይ ኖላዊ መናገር አለባቸው ወይም ደግሞ ተምቹ እርግብ መታ እውነቱን መናገር አለባት ማለት ነው። ስለዚህ እርግብ ፖሊሶቹ ካገኘዋት በእርግጠኝነት ስለ ባዩሽ ሁሉም ነገር ትናገራለች። እሷ እንደዚህ እንዳስደረገቻት ማን ከጀርባዋ እንዳለ በእርግጠኝነት ትናገራለች ብዬ ተስፋ አደርጋለሁ። እሷ ቀድማ ካላገኘቻት አግኝታት ካልደፋቻት ማለት ነው። ለማንኛውም ቤተሰቦችዬ ባዩሽ በዚህ ነገር በአሁኑ መቼም አታመልጥም። ወይዘሮ ሜላትም ስትነሳ ደስታ ደውላ እንደተናገረች ልክ ልጅቷን እርግብ ልጇ ነው መሆኗ ስታውቅ ባዩሽ ደውላ እንደተናገረች ፖሊሶቹ ሲጠይቋት ለፖሊሶቹ ይሄን ነገር ከተናገረች ባዩሽ ከጀርባ እንዳለች ያውቃሉ ብዬ ተስፋ አደርጋለሁ። ለማንኛውም ቤተሰቦቼ ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንድትቀላቀሉ የመደወል ምልክቱ ደግሞ እንዳይረሳ በፍጹም የኔ ውድ ቤተሰቦች እወዳችኋለሁ። መልካም ቀን ይሆንላችሁ። መልካም